ራስህን እኔ እኮ ይመቸኛል ሚኪ ይመቸኛል No. አሻንቲ ሚኪስ እኔ ምን አውቅልሃለሁ በእናትህ ተደብቀህ ሆናለሁ ብቻ እነ ሰርካር ይዘውት እንደው ወይኔ ራሴ ለዛሬ አምልጦናል ግን ለሌላ ቀን እንይዛቸዋለን አያመልጡንም እንደዚህ ማለት አንዱን እኮ ይዤው ነበር ለጥቂት እኮ ነው ያመለጠኝ ለጥቂት እንዴ ለማኑ ሰርካር ምን ደክሞት ወደ ኋላ ቀርቶ ነው የሚሆነው አንተ አንዱም እኮ ወደ ኋላ ቀርቶ ነበር ሁለቱ ብቻ ነው ያለፉት የሆነ ነገር አድርጎት ይሁን እንዴ እንትና ና ሄሎ ቢኪ ምንድነው ተርፈዋል አምልጫለሁ እናንተስ እኛም አምልጠና ቆይ ምንድነው የሚያስቅህ ሰርካል ምንድነው ሰርካል ምን ሆነ ባሳርካልን ወስጄ በቃልጁ ሰጠውት ምን አንተ ነህ ሰርካልን ቂጡን የመታው በቃልጁ ቂጡን ጉድን ስማ ይኸውልህ ቦስ ደቅብዬ ነበር ከዛ በኋላ ከቦስ ከፍ ብዬ ስወጣ ጀለስ እንደዚህ አፈንዳ ቁጭ ብላለች የክብሪት የተለኮሰ የክብሪት እንጨትስ ከዛስ እንዴት ፈንደደ ብላ ሳያት ተወሰወስኩኝ ሰጠዋት ምን እንዴ አንተ የምሬን ነው ህፃኑን የምሬን ነው እና
ቅናሻው የት ነው ያለው? ዋደና ጀቡሽ የሚወስደው ቅያስ ላይ በቃ መጣን። ወሚራ ተመስገን ተመስገን ተመስገን። ምን ተመስገን ያልከው ስላተረፈ ነው? አይደለም ለሱ ብቻ አይደለም። እና ለምንድን ነው? ይኸውልህ ሚኪ እኮ ሰርካርን በካልቾ ብሎ ከጣለው እኮ አስበዋል። ሰርካርን እኔን ብቻ አይደለም የሚያድነው አሁን ሁለታችንንም ነው። ያ ማለት ደግሞ ሚኪም ሚሽኑን ተቀላቀለ ማለት ነው። ለምን ሁለታችሁንም ጢባ ጢባ ያጨበብትባችሁ? እኔ ምን አገባኝ? ና ያገባል። ሚሽኑን ትቀላቀላለህ። እሺ ለምን መጣ? ናፍቀኝ። ልክ ነህ። ለነገሩ አንዳንዴ ወዳጅ ብቻ ሲሆን ጠላት የሚናፈቅ። አንተ ግን ለጠላትነት ብቁ አይደለም። ትግል ይመቸኛል። ትግል ላይ ጥንካሬንና ወንድነትን ታይበታለህ። አንተ ግን በሚያሳዝን ሁኔታ ድክመትን ያየው። እጅህን ያው ማየት ትችላለህ፣ ምስክር ነው። ለነገሩ አሁን በደንብ ተሽሏል። ይኸውልህ አንዳንዴ ትግል ውስጥ ማሸነፍም መሸነፍም ያለ ነገር ነው። ግን ደግሞ ሳይፋለሙ ሆነ ሳያሸንፉ አሸነፍኩኝ ብሎ ማስወራት የወንድነት ተግባር አይደለም። ለሱም ቢሆን ዝግጁ ነኝ ብለህ የምታስብ ከሆነ በማንኛውም ሰዓትና በማንኛውም ጊዜ መገናኘት እንችላለን። አሪፍ ሞራል ነው ያለ። ለማንኛውም አሁን ወደ መጣበት ጉዳይ ገባ። ሰብለን አግኝተህ ታውቃለህ እንዴ? ለምን ጠየቀኝ? ያው ቃልህን እንዳከበርክና እንዳላከበርክ ለማወቅ ነው። ምን ነው ውስጥ ላይ ጥርጣሬ አለ እንዴ? ኤላ ሰብልዬን ይወስድብኛል ብለህ እየፈራ ነው መሰለኝ። እሱን ከማሰብ በፊት የሬሳ ሳጥንን መግዛትን እርግጠኛው ነው። ቆይ ግን ሳትገጥመኝ ካንተ ማነሴን እንዴት እርግጠኛ ልትሆን ቻልክ? ብዙ ጊዜ እንዳንተ አይነት ጉረኛ አጋጥሞኝ ስለሚያውቅ። ምናልባት እስካሁን ደህናው እንዳላጋጠመ ይሆናል። ወንድ ነኝ ብለህ የምታስብ ከሆነ ፊት ለፊት አጥቀኝ። ውስጥ ለውስጥ የተደባበቁ ማጥቃት ወንድነት አይደለም። አሁን ወደ መጣህበት ጉዳይ ግባና ብቻዬን ተወኝ። መልካም። ስምምነታችን እንዳላፈረስክ ተስፋ አድርጋለሁ። ነገርኩህ እኮ ነገር መደጋገም አይመቸኝም። ሰብለን አግኝተሃት ታውቃለህ ወይ ብዬ ስጠይቅ ምንም አላልከኝም። በቀጥታ መልስልኝ። አግኝቻት አላውቅም። አሁን ተመለሰልህ? መልካም፣ ጥሩ አድርገሃል። አጠገቧ ብትደርስ ግን የማትወጣበት ችግር ውስጥ ነው የምትገባው። አሁንስ ምን እንደሰለችኝ ታውቃለህ? ምንድን ነው የሰለችኝ? ያንተ ማስፈራሪያና ዛቻ። ማስጠንቀቂያ በሚል ይስተካከል። ሁሌም ቢሆን በእይቴ ውስጥ ነው። ተጠንቀቅ። ሰላም ነው አይደል? አምልጧችሁ? አዎ አምልጡ። አንይዛቸው ማለት አይደለም እኮ። አሁኑ ነው የልጆቹ ማንነት አጣርታችሁ አምጡልኝ። በተለይ ይሄ የጥቁሩ ልጅ። እንዴት ነው ማጣራት የምንችለው? እኔ አውቃቸዋለሁ አለቃ። ጥቁሩ ሚኪ ይባላል፣ ቀዩ ደግሞ አቡሽ። በጣም ጥሩ። አሁኑንም የሚውሉበትን ቦታ አጣርታችሁ ንገሩ። በተለይ የሚኪን ስልክ። እኔ ሰርካር አይደለሁም፣ እንደዛም አድርጎኝ እሰቅለዋለሁ። እኔ የምለው ሰርካር ያልነገርከን ያደረገ ነገር አለ እንዴ? እኔ ሰርካር ምን ሊያደርጉኝ ይችላሉ? ምን ሊያደርጉኝ ይችላሉ? እሱማ ምንም። ግን ተደብቆ ሊያጠቁኝ ነበር። ግን እኔ ሰርካር በመሆኑ ነው ያመለጥኳቸው። ከዛማ ቀዳ አድርጌ ከምኔ ላደባልቀው ስል ምን ያደርጋል ቦርጩ አስቸገረኝ እና አመለጠ። አዎ አመለጠኝ። በቦርጩ ተንከባሉ አመለጠኝ። ይሄማ በጣም ድፍረት ነው። ንቆናል ማለት ነው። በቁም ነው የገደለው። ኪዱን ከወሰደብኝ አሻንቲ ይልቅ ይሄ ሚኪታ ብየውን ያናደደኝ። አሁን ፈልጋችሁ አምጡልኝ። እኔም በግጭ ይበለኝ። ምንም አላልኳችሁም። ሂዱና ፈልጉልኝ። እሺ በቃ እኔ ዞር ብዬ ስልኩን ልፈልግ። ናጎቢው ልጅ
የኔ ፍቅር አሁን የምጠይቅሽ ነገር አንድ ነገር ሳደብቅ እንድመልሽልኝ እፈልጋለሁ። እንጂ ካንተ ምን ደብቅ ያውቃለሁ? እያዋሸሽኝ ከሆነ ግን የመጨረሻችን። ፍቅር ምንድነው የተፈጠረው? ግራ እያጋባኸኝ ነው። ቆይ እኔን ጠርጥረሽኝ ታውቂያለሽ? አረ በፍጹም። ከሰብለ ጋር ስትይኝ ለምን ነው እንደዚህ ሆንሽ? ባንተ ሳይሆን እሷ እየተፈታተነችክ እንደሆነ ስላወቅኩኝ ነው እንደዛ የተናገርኳት። ምን ነው ስለተናገርኳት ደበረክ? የደበረኝ ሄደሽ ለጆኒ ስለነገርሽው ነው። እንዴት በእኔና በሱ መሀል ያለውን ነገር እያወቅሽ እንደዚህ ታደርጊያለሽ? ማን ነው እሱ? ነው እንደዛ ያለክ? ማንነስ ቢነግረኝ ምን ለውጥ አለው? ዋናው አንቺ ሄደሽ መረጃውን ለጠላት የማቃበልሽ ነው። ለኔም እኮ እሱ ነው አብራችሁ እንደነበራችሁ የነገረኝ። እንዴት? ማን ነግሩት? አላውቅም። ራሱ አይቷችሁ ይሆናል። ጆኒ ራሱ አይቶኝ ቢሆን ኖሮ ራሱ መጥቶ ለመጣላት ይሞክር ነበር እንጂ እየሄደ እንደዚህ ላንቺ ወሬ አያቃጥርም። ታዲያ ማን ሊሆን ይችላል? አላውቅም፣ ግን በሱ ግልፍተኝነት እንደዛ አይቶኝ ዝም ሊል አይችልም። ምናልባት አንድ ሰው ካጠገቡ ነበረ ማለት ነው ሊያረጋጋው የሚችል። እውነቱን ንገሪኝ ካልከኝ እኔም አብራችሁ ሳያችሁ በጣም ነበር የደበረኝ። እሷ ልትቀርብ ትፈልጋለች፣ አንተ ደግሞ ድሉን እየሰጣሃት ነው። እንደምወድሽ ትጠራጠሪያለሽ? ኤላዬ እንደሱ ያልከኝ ከልብ ቢሆን ምንኛ ደስ ባለኝ። ግን አንተ እኔን የምትፈልገኝ ሰብለን ለማጥመድ ብቻ ነው። መልሽልኝ እንጂ። ምን ነበር ያልከኝ? እንደምወድሽ ትጠራጠሪያለሽ ወይ? እሱንማ አልጠራጠርም። እሱን ማወቅሽ በቂ ነው። እኔ አንቺን እስከወደድኩሽ ድረስ ማንም መጣ ሄደ በመሀላቸው ምንም አይነት ነገር አይፈጠርም። እሺ ስለምወድህ እኮ ነው እንደዚህ የሚሰማኝ። ላጣህ አልፈልግም። እንዳታጪኝ ከፈለግሽ የሰው ወሬ መስማት የለብሽም። ባንተ ጉዳይ ማንንም አልሰማም። ሌላው ደግሞ ጆኒ እያሰበ ያለውንና እያንዳንዱን እንቅስቃሴውን እንድታሳውቂኝ እፈልጋለሁ። ሁሌም ከጎንህ ነኝ። ያውሻ ግን ሲያወራኝ እንዴት ምንም ንዴት አላየሁበትም። እርግጠኛ ነኝ የሆነ ነገር አስቧል ማለት ነው። እኔን ሲያገኘኝ ግን በጣም ተናዶ ነበር። እኔን ሲያገኘኝ ደግሞ በጣም ቅስቅሱ ነበር። በቃ ይላል። አሁን ተረጋጋሽ። ኤላዬ ዛሬ ውሸት እንዳቀፍከኝ አውቃለሁ፣ ግን ደግሞ የምሬ አንቺ ብቻ ነኝ ብለህ እንደምታቅፈኝ ተስፋ አደርጋለሁ። በይ አሁን ሁሉም ሄደዋል። ስለዚህ እውነቱን ንገሪኝ። ምንድነው የምነግርሽ? ወይኔ ማነሽ? ምንድነው አላማሽ? ኧረ እኔ ምንም አላማ የለኝም። ኧረ እባክሽ አንቺ ሴት እኮ ነኝ፣ ይገባኛል፣ ሁሉም ነገር ይገባኛል እኮ። ማለት አሻንቲን ባየሽው ቅጽበት እንደዛ አድርገሽ የሳምሽው የትኛዋ ሴት ናት እንደዚህ የምታደርገው? የትኛዋም እኮ ሴት እኮ እንደዚህ እኮ አታደርግም ሲጀምር። አንቺ የፈለግሽው ማለት ትቻለሽ። እኔ ግን እንዳየው ተወደድኩት። አረ ወደድሽው? አንቺ ቆይ ህፃን ልጅ ነሽ እንዴ? እንዴት? ህፃን ልጅ እኮ ነው ያየውን አሻንጉሊት ካልገዛችሁልኝ፣ ካላቀፍኩት፣ ካልሳምኩት የሚለው። ቃጀል በእናትሽ ተይኝ። እኔ ለራሴ አባኪያ ናፍቆኛል። አባኪያ ደግሞ ማን ነው? አሻንቲ ነው። ጭራሽ አባኪያ ደግሞ አሻንቲ ሆነ። አሁን በእናትሽ ደውይለትና ድምፁ ልስማው። በእናትሽ እዛ በራስ ስልክ ደውይለት እንትላለች። እኔ እኮ ስልኬ መክፈት ስላልፈለኩ ነው። ከከፈትኩት ሰርካሪ ይደውላል። ምን አይነት መከራ ውስጥ ነው የጨመርክኝ ግን? ጭራሽ ስልኩን በቃልሽ ይዘሻል። ትናንትና ችግር ካጋጠመሽ ደውይልኝ ብሎ አሻንግዶኛል። ወይ አሻንቲ ወይ ሄላ አባኪያ ወይ ማኪያ ደህና ነክልኝ? ምንም ማኪያ ተሰቃየው። ምን ደህና ነኝ። የኔ አባት የኔ ጌታ ምን ሆንክብኝ? በእናትህ አታልቅስ። ወድጄ እኮ አይደለም ማኪያ። በእናትህ አባኪያ ሳትደብቅ ንገረኝ። ሰርካር ያዘክ? አረ ማኪያ አልያዘኝም። አዎ አላችሁ። እሱና ሁለት ወጠምሾች ተከትለውን አባረሩ። ግን አምልጠሃል አይደል አባኪያ? እሱማ አምልጫለሁ ማኪያ። እሺ አሁን የት ናችሁ? እናንተ ወዳላችሁበት እየመጣን ነው። የት ነው ያላችሁት? እንጃ። ቃጀል የት ነው ያለነው? የእነችውን ቤስፓት አካባቢ ነው ያለነው። ሄሎ አባኪያ። ወይ ማኪያ የእነችውን ቤስፓት አካባቢ ነን። እሺ መጣው። እስከዛ እወድሃለሁ። እሺ ምን እንዳለችኝ ታውቃላችሁ? ሙዛዛ ሲያስጠላ ወይ ሚኪ
እማክያ ግን ምን አይነት ሴት ናት? ልዩ እኮ ናት። እንደው አራተ ምን አታስቃል? ምንም አባክያ ሙድ መያዝ ጀመርክ? ኧረ አይደለም አባክያ። እናንተ እኮ ያልገባችሁ ነገር አለ። ምንድን ነው ያልገባን አባክያ? ልጅቷ የኛ ፍቅር እኮ እስከ መቃብር ነው። እንደው ጅል የሆነ ልጅ ነው እናታችሁ። አቡሽኪያ ወይ ሚኪኪያ ትሪ ናፈቀችኝ እኮ ኪያ። የኔም ፒያሪ ናፈቀችኝ። ኧረ እኔ አልቻልኩም። ምኑን? ናፍቆቷን አልቻልኩም። ናፍቆቷን ያስቸገረኝ። ኧረ እናትህ ቶሎ እንሂድ። እኔ እሷ ራሱ ፍቅሯን አዘብዝባ እየጠበቀች ነው። ቴንኪው ስለተረዳችሁኝ አመሰግናለሁ። መሲ እንዴት ነሽ? በሰላም ነው? ምን ሰላም አለ? ያ ጆኒ ተብዬው እያለ እስከማውቀው ድረስ አንተ ነህ ሰላም የምትነሳቸው። ደግሞ እኔ ምን አድርጌ ነው ሰላማቸውን የነሱት? በፍቅራቸው መሀል እየገባህ ነው። ይኸውልሽ እኔ በማንም የፍቅር ህይወት ውስጥ ጣልቃ አልገባሁም። እሺ እና እነሱ ናቸው ጎትቶ ያስገቡ። መወቃቀሱን ትተን አሁን ሰብሌን ያለችው የትስ ብትሆን ምን አገባህ? ይኸውልሽ መሲ ትልቅ ችግር ውስጥ ነው ያለችው። ላናገራት እፈልጋለሁ። የምን ችግር? ለካ አንተ ያለህበት ችግር አይጠፋም። እሱ ይቆየንና ጆኒ ሁሉንም ነገር እንደሚያውቅ ንገሪያት። እሺ ማለት ሁሉንም ነገር ስትል ቅድም ከክላሱ ጀርባ ተገናኝተን እያለ አይቶናል። በፍጹም ሊያያችሁ አይችልም። እንዴት? አይቷችሁ ቢሆንማ ፊት ለፊቱ የመተህ በሰላም አታወራኝም ነበር። ያው የሆነ ነገር ይጎል ነበር። እሱን ለማድረግ ወንድ መሆን ይጠይቃል። እሱ ግን ሂዱ ለዓለም ነው የነገራት። ኤልያስ እርግጠኛ ነህ ግን? እኔ የማውቀውን የነገርኩሽ። እኔም እንዴት አይቶ ሊጣላኝ እንዳልመጣ ገርሞኛል። ቆይ አንተ ለምንድን ነው ልጅቱን ሰላም የምትነሳት? ምን አድርጌ ነው ሰላም የምነሳት? ላገኝሽ ምናምን እያልክ ለምን ከጆኒ ጋር እየተጋጨሽ ግራ እንድትጋባ ታረጋታለህ? እሷም እኮ ልታገኘኝ ትፈልጋለች። አንድ ጥያቄ ልጠይቅህ። ምንድን ነው? ታፈቅራታለህ? ይህንን በግልጽ መልስልኝ። አላፈቅራትም። ካላፈቀርካት ተዋት፣ በቃ ሰላም ስጣት። ካፈቀርኳትስ? እንዳፈቀርካት እርግጠኛ ስትሆን ንገረኝ። እኔና ሰብለ አንድ ላይ እንድንሆን ትፈልጊያለሽ ማለት ነው? እኔ የሰብሊን ደስታ ብቻ ነው የምፈልገው። ስለዚህ ሰብለ ከኔ ጋር መሆን ያስደስታታል ማለት ነው? እኔ የማውቀው ጭንቀት እየሆንክባት እንደሆነ ነው። ኤልያስ አስብበት። እሺ አለሁልህ። ብቻሽን ሳይሽ እኮ ነው የመጣሁት። እንግዲህ ከዚህ በኋላ ላይፍ እንደዚህ ነው። ለምን ይሄን ነገር ግን አትይው? ምኑን? ቤዛ ልትቀርብ ስትል አንቺ እየሸሸሽ ያለሽውን ነገር ነው። እኔ እኮ ወድጄ አይደለም ዳኒ። ታዲያ ማን አስገደደሽ? ህሊናዬ። ግን እኮ ሁላችንም አንቺ እያልሽ ያለውን ነገር እያመንሽ አይደለም። ኡፍ! አሁን ወሬን ተውና አንድ ጥያቄ ልጠይቅህ። ምንድን ነው? ትሰማኛለህ ዳኒ? ይህንን ጥያቄ ለመጨረሻ ጊዜ ነው የምጠይቅህ። ግን ደግሞ እንደዋሸኝ ካወቅኩኝ ፈረሰኛውን ነው የምልህ። የኔና ያንተ መጨረሻ ይሄ ይሆናል። እሺ? ማስፈራራቱን ትተሽ ጥያቄውን አትጠይቂኝ። እሺ። ጸጋ በህይወት አለች አይደል? እንዴ እሱን እኔ እንዴት ላቅ እችላለሁ? እኔ ግን ውስጤ አንድ ድምጽ በጣም እየተሰማኝ ነው። ምን አይነት ድምጽ? ጸጋ የት እንዳለች ዳኒ ያውቃል፣ ከሷ ጋርም አብሮ እየሰራ ነው የሚል ድምጽ። ቹቻ ተሳሳች። እኔ በፍጹም እንደዚህ አይነት ነገር አላውቅም። እርግጠኛ ነህ ዳኒ? አዎ እርግጠኛ ነኝ። እሺ ስልክን ስጠኝ። አልያዝኩትም። ቤት ቻርጅ ላይ አድርጌ ነው የመጣሁት። ይሄኛው ስልክ ታውቀዋለህ? እስኪ አይ አላውቀውም። ከሆነ ጥሩ። እኔ የምልሽ
የቀስቴ ቀጠሮ መቼ ነው? ነገ። የሚለቁት ይመስልሻል? ያው ለምስክርነት ደመረ ተፈልጎ ስለጠፋ ያው በቀጣይ ቀጠሮ ይፈቱታል ብዬ ተስፋ አረጋለሁ። አይዞሽ። እሺ ዳኒ፣ አሁን ብቻዬን መሆን ስለምፈልግ መሄድ አለብኝ። እሺ ወይኔ ቅሌቴ፣ ወይኔ ውርደት። ምን አስበው ግን ደግሞ እኮ ምንም እንዳልተፈጠረ ነው ሲያወራኝ የነበረው። ስለሌላ ምንም አልጠየቀሽም? እሱማ አግኝተሽው ታውቂያለሽ ወይ ብሎኝ ነበር፣ ግን ደግሞ አሸዋት። ስትዋሺ ግን ፊቱ ላይ ምንም አልተመለከትሽም? አረ በጭራሽ ምንም እንዳልተፈጠረ ነበር አክት ሲያደርግ ነበር። ቆይ ምን እያሰበ ይሆን? ባለፈው በጨዋታ መሀል የላን ስንጠርቼ ተጣላ። አሁን ደግሞ እንደማላገኘው ቃል ገብቼለት ስንገናኝ ያዘን። ምን አለ ቆይ ግን ይሄ ልጅ ከህይወቴ ቢወጣ። ማን? ኤላን ነው ጆኒ? ኤላን ነው እንጂ ጆኒ ለምን ይሆናል? ምናልባት ከኤላ ጋር እንዳትገናኙ ጆኒ እንቅፋት ከሆነባቸው ብዬ ነው። መሲ የምትይው ግን ለራሽ ገብቶሻል? ጆኒ እኮ ፍቅረኛዬ ነው። የሆነ የደበቅሽኝ ነገር አለ ይመስለኛል። በምን ጉዳይ? በኤላ። ቆይ ስለ ኤላ ምን ልደብቅሽ እችላለሁ? እሱንማ በምን አውቄ? ግልጽ አልሆንሽልኝም እኮ መሲ። መጠየቅ የምትፈልጊው ነገር ካለ በግልጽ ጠይቂ። ለምንድን ነው ፍቅርሽን አደጋ ላይ ጥለሽ እየተደበቅሽ የምታገኘው? ይኸውልሽ ኤላ ጆኒ እንዳይበቀለው ላስማማ ስሞክር በምትኩ በፈለገበት ሰዓት እኔን የሚያገኘኝ ከሆነ እንደማይበቀለው ነገረኝ። በቃ ይሄ ነው። ከጥላችሁ በፊትም እኮ ኤላን ትከታተዩ ነበር። ያው አለ አይደለም፣ በሰዓቱ እኮ በጣም ብዙ ምክንያቶች ነበሩ። እንዴ ደግሞ እኮ እኔ ፍቅረኛ አለኝ፣ ልትረጅኝ ይገባል። ጓደኛዬ፣ አንቺ ራስሽን የተረዳሽ አልመሰለኝም። መንታ መንገድ ላይ ነሽ። ወስነሽ ወደ አንዱ ነው እንጂ። እንዴ ተጉዤማ እኮ ጆኒ ላይ አርፌያለሁ። መሲ ይልቃው ምን ማድረግ እንዳለብኝ እንድታማክሪ ነው የምፈልገው። በቃ ጆኒ ራሱ መጥቶ ኤላ እንዳገኘሽ እስካልነገረሽ ድረስ እንደዚህ በዝምታሽ ቀጥይበት። እሺ? ምን አስበው ይሆን ግን? ኤላንም ግራ ያጋባው እሱ እኮ ነው። ዝም ያለን ውሃ መፍራት ጥሩ ነው፣ ውስጡ ምን እንዳለ አይታወቅም ይባላል። ሲያስጨንቅ ተናዶ ቢሰድበኝ ቢናገረኝ ይሻል ነበር። ቢያንስ ሀሳቡን አውቃለሁ። በቃ አትጨነቂ፣ ምንም ላትፈጥሪ። ቃጀል እኮ ነኝ። ምንድን ነው የምትይው? በእናትሽ እኔማ እዛ ልብስ እኮ ላመጣልሽ ሂጂ። ሸንሸን ብቻ ነው ያለው። ከሱ ደግሞ ይሻልሻል ብዬ ከተሰጣበት ይዤልሽ መጣሁ። ደግሞ መልበስ ነበር ብለሽ አጥሽ ጣል አድርጊ። አበባዬ ውይ ኩችና ከሂ እስድልዳይ አሙሲያ ኤሳዲያ በርሰሪ በርሰሪ ኦመናበኔ በርሰሪ 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 ኦመናበኔ በርሰሪ በርሰሪ ወይ ናፈኩሽ። እኔ ራሱ እንዴት እንደናፈቅሽኝ አባኪያ። ወይ ሳምክ ምን ጉንጬን እና ምን ታዲያ አይ በእነሱ ፊት አይሆን እንዴ? ተሳሳሙኛ ምን እንጂ ደስ ይበል። አይ ሌላ ጊዜ ተይ ማክዬ፣ ጉንጬን ብቻ ሳሚኝ አይደል እንዴ? እሺ አባኪያ። ወይኔ ሚኪ አቡሻ ትፋሻጠሪ። ኧረ ምን አባቱ ጣጤሉም ተሰጣለች። ማክያ ትንፋሽ ስጪው። አንተ ደፋር ማክዬ፣ ይኸውልህ ከኔ ውጪ ማንም ሰው ማክያ እንዳይላት ሰምተናል። አባኪያ ከኔ ውጪ ማንም ሰው አባኪያ እንዳይለው። ወገኛ ነሽ አንቺ፣ ወገኛ ነሽ አንቺ ቃጅል። እንደው ምን ይሻላል? ይቺ ልጅ ልብስ ትለዋውጥ፣ ያለውን ልብስ አውጥተሽ ስጫት፣ ይበርዳታል፣ ቀይሪላት አላልኩም?
ይቅርታ አባኪያ ልብስ እኮ ሳጣችን ከተሰጣችበት አምጥቼ ጣል አደረኩባት። ይብላኝ ላንቺ። እኔስ ይኸውልሽ ምን እንደማለብሳት ታያለሽ። አንቺ ግን ቆይ ናይ በእናትሽ አሁን ይሄንን እዛ ከዛ ያመጣውልሽ ልብስ ይዘሽ ሂጂ በዚህ ብርድ እንዳይጠርስ። ልጁ ግን ምን ሆኗል? ቆይ ያሟል። እኛም ገርሞናል። ግን ልጅቷ ጤነኛ? አረ ወሰድማ ያረጋታል። ወሰድ ያረጋታል። የሆነ ወሰድማ ያረጋታል። ልክ ነህ እንዴ? ትናንትና ያወቀችውን ሰው ሸራ በሸራ ታረጋለች። አረ እባክሽ እሱም ጤነኛ አይመስለኝም። እንዴ ምን ታረጋለህ? ጠረረበታ ጠረረበት። እንደዛ አይነት አጋጣሚ ሲያገኝማ ምጥጥ ነው። ያ ጎርፍ መቼ መሰለ ከንፈሩን እኮ አይቶ በዝቦዝ እኮ ነው የሆነው። አረ ፒያሪ ናፈቅሽኝ። ትርትር የራሱ ናፈቀችኝ። የራሱ አሻ ቾምቤ ምንድን ነው? ለጨዋታው ድምቀት ብዬ ነው። ምን እኛም ለጨዋታው ድምቀት ብለን ናኒ እኔንስ ማን ነው የሚናፍቀኝ? ቆይ እንዴ ቾምቤ አረ አልሰማውም። ናታን ግን እንደዛ ሆኜ ያ ሁላ ፋውል ሰርቼለት መሲን ሲያገኝ ከሷ ጋር ቸልቲ ይላል። አልሰራል ይቅርታ። ደህና ነሽ አይደል? ደህና አይደለሁም። በጭንቀት ልፈነዳ ነው። እሺ መሲ ነገረች? አዎ ነግራኛለች። አየኬላ ለዚህ ነበር እንገናኝ ስልክ የነበረው። መገናኘታችን ሪስክ ሊኖረው እንደሚችል ገምቼ ነበር። ግን ደግሞ ህልም ተፈርቶ ሳይተኛ የታደረም አይደለም የሚባለው። ቆይ ጆኒን አግኝተሽው ነበር? አዎ። እና ምን አልሽ? ኤላን አግኝተሽው ታውቂያለሽ ወይ ብሎ ጠየቀኝ። እና ምን አልሽው? አግኝቼው አላውቅም ብዬ ዋሸሁት። ጥሩ አደረግሽ። እኔም እንደዛ ነበር ያልኩት። ግን እኮ እንደተገናኘን ባይኑ ነው ያየው። ቆይ በሰዓቱ እንዴት ሊረጋጋ ቻለ? እኔ እንጃ። ግን ደግሞ ሁለት ነገር ነው ሊሆን የሚችለው። ምንና ምን? አንደኛው አለም ዋሽታናለች፣ እሷ አላየንም። ለምን ብላ ትዋሸናለች? የእሷ ማየተኛ ላይ ለውጥ ሊፈጠር ስለማይችል ያው ጆኒን አይቷቸዋል በሚል ሰበብ እሱን ፈርተን እኔና አንቺ እንዳንገናኝ ለማድረግ ይሆናል። ሁለተኛውስ? ሊያረጋጉ የሚችል ሰው ካጠገቡ ነበረ ማለት ነው። ግን ሁለቱም መላምቶች አሳማኝ ናቸው። እሺ ምን እናድርግ? ምንም፣ የሚፈጠረውን እንጠብቃለን። የጆኒ ዝምታ ግን በጣም ያስፈራል። ልክ ነሽ። ዝም ያለ ሰው ምን እያሰበ እንዳለ ስለማይታወቅ በጣም ነው የሚጨንቀው። ኢላ አንተ ግን ተጠንቀቅሽ። እሺ ተጠንቀቃለሁ። ስላሰብሽልኝ ደግሞ አመሰግናለሁ። በቃ አሁን ሌላ ሰው እንደ ጥሪዋ ይሄ መኮንን ተብዬሽን ሰሚኛለሽ? እኔ ደመረ እንኳን መኮንን ማንም አያስቆመኝም። ቁጫጭ ጥሪዋ ከዚህ ሰውዬ ጋር መስራት አሁንም አላቆምሽም ማለት ነው? ጥሪውስ ማንንም አልፈራም። ይህ ደመረ ማንንም አልፈራም። እሺ
ዳኒ በጣም ነው የማመሰግነው። በነፍስ ነው የደረስክልኝ። ምን እያለሽ ነው? በጣም እያስጨነቀኝ ነበር። ላደረግሽኝ ነገር ሁሉ ዋጋ ነው ማስከፍልሽ እያለኝ ነበር። እሺ አሁን አብቅቷል። በቃ ነይ ከዚህ እንሂድ። ሞተ እንዴ? አልሞተም። ግን እንዴት ልትረዳኝ ቻልክ? አላውቅም፣ ግን በቃ ነይ እንሂድ። እሺ ልክ መፍጠን አለብን። ግፍሽ ቢቀርብሽ ሄሎ ጸጋ፣ እኔ ካልደወልኩ አትደውል አላልኩም? አንድ ነገር አስጨንቆኝ ደወልኩልሽ። ምን ተፈጠረ? ጸጋ፣ ቹቹ በጣም ተጨንቃለች። ታዲያ ዋናው እኔ የምፈልገው ነገር ምን ሆነና? እሷ ስትንቆራጠጥ ስትነፋረቅ ማየት አይደለ ፍላጎቴ? ይሄ ነገር ግን ቢበቃት አይሻልም? አይበቃም። የሚበቃው እኔ በቃ ስል ብቻ ነው። ገባ? ገብቶኛል። ግን አዲስ አበባ ተመለሽ እንዴ? እሱ አንተን አይመለከትህም። እሺ። ሌላ አዲስ ነገር አለ እንዴ? ነገ ቀስቴ ቀጠሮ አለ። አውቃለሁ። ከሱ ውጪ ሌላ የምትለኝ ነገር ካለ ተናገር። ምንም የለም። ድጋሜ እኔ ሳልደውልልህ እንዳትደውልልኝ። እሺ ጸጋ። እሺ። ሰሚኛለሽ ጸጋ፣ አሁን እያደረግሽ ያለው ነገር ማቆም አለብሽ። ምንም ማቆም? ይሄ መኮንን ደመረ ቤዛ ምናምን የምትይው ነገር ነው። አላቆምም። አለማቆምሽ እኮ ዋጋ እያስከፈልሽ ነው። ምን አይነት ዋጋ ስከፍል? ሌላውን ታዩ። አሁን ባልደርስልሽ እኮ ደመረ ሊገልሽ ነበር። እና ባለመሞቴ ደበረ? ጸጋ፣ እያሰብሽ ተናገሪ። ትሰማለህ? እኔ ጸጋ እንደዚህ መሆነ ወድጄ አይደለም። እሺ ታዲያ ምንድን ነው? በህይወቴ በጣም ብዙ ነገር አጥቻለሁ። ወላጆቼን፣ ልጅነቴን፣ በጣም ብዙ ነገር። ከዚህ የበለጠ ምን እንደሚጎዳኝ ታውቃለህ? ምንድን ነው የሚጎዳሽ? ሰሚ ማጣቴ። ትንሽ ስቃያን ወጥ አድርጋ በደሌን ረስታ ልትረዳኝ እየሞከረች የነበረችው ሴት ቤዛ ብቻ ናት። እና ምንም ሳላደርጋት ለኔ ባላት ድፍን ጥላቻ የተነሳ ቤዛን ከኔ ያራቀቻት። ያሬድም ደግሞ ከኔ ጋር እንዳይሆን በመሀላችን ገብታ በጠበጠችን ሰይጣን ቹቹ። ጸጋ፣ አትሳሳች። አንቺ ከቤዛና ከያሬድ የራቅሽው በቹቹ ምክንያት አይደለም። ሲጀመር ጀምሮ በመሀላችሁ ስለነበርሽ ነው። ቢሆንም ሚስጥሬን ማንነቴን ካወቀች በኋላ ቤዛ ትንሽም ቢሆን ራርታልኝ ነበር። እቺ ሰይጣን ቹቹ ግን ስለኔ የማይሆን ነገር እየሞላቻት ከኔ ያራቀቻት። እና ለዛ ነው ጠምደሽ ያሸት? አዎ፣ እዚህ ምድር ላይ ከደመረ ቀጥሎ በጣም የምጠላት ሰው ብትኖር ቹቹና ቹቹ ብቻ ናት። እሷ ስትሰቃይ እንባ በእንባ ስትሆን ሳይ በጣም ደስ ይለኛል። ግን እኮ ቤዛና ያሬድን በመለያየትሽ ቤዛ ተጎድታለች። ያሬድን አሳልፌ በመስጠቴ መኮንን ከኔ ጋር ሆነ። ያኔ እኔ ደግሞ ደመረን መቆጣጠር ቻልኩኝ። ያሬድን አሳልፌ ባልሰጥ ኖሮ ደመረ ቤዛን ይደፍራት ነበር። ገባ? ምን?
ቤዛን ለመጠበቅ ብቻ ስል ነው እሺ ያሬድን አሳልፌ የሰጠሁት። እና አሁን ያሬድ ወደ ካናዳ ሄዳል ማለት ነው? አዎ ይወስዱታል። እሺ ለማንኛውም አሁን መሄድ አለብን። አትሄድም። ለምን? ለተወሰነ ጊዜ ከአዲስ አበባ ወጥቼ ነው የምሰራው። አንተ ደግሞ የማዝን ነገር እያንዳንዱን ነገር ታደርጋለህ። ለዛም ደግሞ ስልክ ትቀይራለህ። አዝናለሁ። ይሄን ነገር ባላክ አልችልም። አትሳሳት። ባለፈውም ነግሬሃለሁ። ምን ላደርግ እንደምችል ታውቃለህ። አባቴ ማለት? አዎ አባቴ። እሺ ምን እንዳደርግ ነው የምትፈልጊው? ጎበዝ። እንደዚህ አንገትን ስትደፋ ደስ ይላል። ወይኔ ዳኒ፣ ያንቺ መጫወቻ ሆኜ ልቀር። አንድ ጥያቄ ልጠይቅሽ? ላስብበት። ምን እንደምታስቢበት? የፍቅር ጥያቄ ነው። የምን የፍቅር ጥያቄ? አሁን አንድ ጥያቄ ልጠይቅሽ አላልክ? አባቀል ልጅ አንቺ፣ እኔ ምሬን ነው። ባንተ መጠየቅ ምኞቴ እንደሆነ ምን ነው ባወቅ? ሰብልና ጆኒ መካከል አዲስ የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። እኔ እስከማውቀው ድረስ ሰላም ናቸው። ሰብልን ኤል ለማለስ እንዴ? ቆይ ምን ነው ዛሬ እንደ ፖሊስ ጥያቄ አበዛ? አይ ቅድም ያየሁት ነገር ግራ ገብቶኝ ነው። ቁጭ ብለው ሲያወሩ? አይ ከክፍል ጀርባ ተቃቅፈው ቆሞ እያወሩ ነበር። አቤት የዚህ ግቢ ወሬ! በቃ ወደቀ ሲባል ተሰበረ፣ ታመመ ሲባል ሞተ ነው አይደለ? መሲ፣ በአይኔ በብረቱ ያየሁትን ነገር እኮ ነው የነገርኩሽ። እስቲ ማል አንቺን ያሳጣኝ? አምኜሃለሁ፣ ግን ሁለተኛ እንደዚህ ብለህ እንዳትምልሽ። ምን ነው እንዳላጣሽ ፈራሽ እንዴ? እየቀለድኩ አይደለም፣ የምሬ ነው። አንቺ በቃ ተፋችኝ እና ተቃቅፎ ሳያቸው ግራ ገብቶኝ እኮ ነው። ልክ እንደዚህ? አዎ ልክ እንደሱ አለ። ልክ እንደዚህ እሺ በል ተነስ፣ አሳይ። እሺ እንደምሄድ በይ። ልክ እንደዚህ አደረገና እጁን ግድግዳ ላይ አስደግፎ ከዛን ጣቱን ከፈር ላይ አደረገ። እንደዚህ ከዛ እሷ በድንጋጤ ሆና በፍቅር አይን ያየችው አይደል? ቆይ መስ እንዴት አወቅሽኝ ነገር? ቀላል እኮ ነው። ማንኛውም ሴት የምትወደው ወንድ ደረት ላይ ስተኛ እንደዛ ነው ልትለው የምትችለው። እና አንቺ ለምንድን ነው እንደዚህ የምታይኝ? ስለምወድ ከማንም በላይ አብልጬ ስለማፈቅርህ ነው። አንተ ግን አይገባህም እንጂ። አትናገሪም እንዴ? አንተ ለምንድን ነቀፍከኝ እንዴ? ኤላ እንዴት እንዳቀፋት እያሳየሁሽ ነው። በቃ እኔም እንደ ሰብለ ሆኜ እያሳየሁክ ነው። ቆይ ልቀጥልሽ። አቅፋት ነበር፣ ከዛ ለቀቃት፣ ተመልሳ መጣች፣ ድጋሚ አቀፋችሁና እየሮጠች ሄደች። እንዴ ቆይ ለምን ሪሳምሽ? ሰብለ ያደረገችውን እያሳየሁክ ነው። እሷ እኮ ግን አልሳመችውም። ማስተካከያ አድርጌበት ነው። መሳም ነበረባት። እንደዛ ከሆነ ጥሩ። በአሁን እየሮጥሽ ሂጂ። ከዚህ በላይ እንኳን ካራክተር ውስጥ መቆየት አልችልም። በቃኝ። እና ደግሞ አንተንም ትቼ መሄድ አልችልም። አሁን ወደ ጥያቄው ተመለሽ። ሰብለ ከኤላ ጋር ምን አይነት ግንኙነት ነው ያላት? አላውቅም። ምንም አልነገረችኝም። እየደበቅሽኝ ነው እንዴ? ኧረ አልደበቅኩም። ለነገሩ ተይው፣ ራሱ ኤላን እጠይቀዋለሁ። ታዲያ የሚልህን መስማት እፈልጋለሁ። አልነግርሽም። ለምን? ምክንያቱም አንቺ ብዙ ነገር ከኔ እየደበቅሽ ስለሆነ። ብድር መሆኑ ነው? አይ የለም እኮ። ቆይ ከዚህ በላይ ፍቅሬን እንዴት ላሳየ? ናታን ለምንድን ነው ዓይንህን የጨፈንከው? እኔማ ዓይንህን እስክትገልጥ እጠብቅሃለሁ። ወይ ማኪኝ አንድ ነገር ልንገርህ። የፈለግሽው ነገር
እኔ ግን ጓደኞቼ በእኔ የተነሳ የደበራቸው መሰለኝ። ይደብራቸው። አንቺ ብቻ እንድች ብለሽ እንዳትጨነቂብኝ እሺ? እስኪ ይኸው እማክዬ ሙጭ የኔ አባት። እማክዬ አንድ ጥያቄ ልጠይቅሽ። ምንድነው? ከሰንካር ጋር እንዴት ፍቅር ጀመራችሁ? በአጋጣሚ ነው። እስኪ ንገሪኝ። በማርኬቲንግ ዲፕሎማ አለኝ እና በዛ ስራ ሳጣ ፊልም ጥሩ ነው ያበላል ሲባል ቶም በፊልም ስራ ሰለጠንኩ። ሙር እኮ ነሽ። አቀልዳ የኔ አባት። እና በሱም ስራ ሳጣ በአጋጣሚ ሰርካል ለተለያዩ ሆቴሎች ጋርድ ያቀርባል እና ደግሞ በድብቅ የሚሰራቸው ስራዎች እንዳሉ ሰማሁ። ምንድናቸው ስራዎቹ? ለእኔም ግልጽ አይደለም፣ ግን ደግሞ እኔ ማርኬቲንጉን ነበር ሰራለት የነበረው። በዛ አጋጣሚ ነው የተተዋወቅነው። ከዛ ቀስ ቀስ እያልሽ ቸልቴ መጮት ጀመራችሁ። በጣም ነፃነት የማወጅ እፈልግ ነበር። ከዛ አማራጭ ሰጣ ነው አንተን የመጣው። ከዛ እኔ ላይ ልጥፍ ብለሽ ከሱ ጥፍ አልሻ። ልታለቅሽ እንዴ? ለምን አባቱ ይደብረኛል? ስወድሽ እኮ እኔ ራስ ሰድቅ። አሁን እንሂድና ማለት ነው ልብስ ነው መሰለሽ። ነይ። እማ ቀዝቅዥኝ። በህልም ነው በይኝ እማ። በህልሜ አይደለም። እስኪ አለ ስለ ሁለታችን ማውራት ፈልጋለሁ። ምን የጋራ ጉዳይ አለ? አለን እንጂ። ምንድነው? ፍቅር። ሁለታችንም ተመሳሳይ ስሜት ውስጥ ነው ያለነው። ፍቅረኞቻችን ተደብቀው እርስ በርስ እየተገናኙ ነው ያሉት። ሁለታችንም ደግሞ ፍቅራችን የማጣት ስጋት ውስጥ ነው ያለነው። ኤላ እኔን መቼም አይተወኝም። ምንም የሚያሰጋኝ ነገር የለም። ሰብለናት ያለበት ድረስ እየሄደች የምትከታተለው። ኤልያስ ከምታስዩ በላይ ብልህ ልጅ ነው። ከኔ ጋራ በፊት እልህ ነበረበት። አሁን ግን ሰብለን እልህ አጋብቶ ወደ ራሱ ሊሰባት እየሞከረ ነው። ኤላ እኔን ብቻ ነው የሚያፈቅረው። አፍቅሮሽ አያውቅም። እስካሁን አላፈቀረኝም ማለት ወደፊት አያፈቅረኝም ማለት አይደለም። እንዴት ሊሆን ይችላል? ፍቅር መላመድ ነው። አሁን ላይ ደግሞ ብዙ ጊዜ እየተገናኘን አብረን እያሳለፍን ስለሆነ ያፈቅረኛል። አትፎገሪ። ለኤላ አንቺ እንደ ሎቲ ሆነሽ። ሎቲ ደግሞ ምንድን ነው? የልጅነት ጨዋታ ነው። በልጅነታችን የምናደርግ ነበር መሰለሽ። እንጨት ላይ ክርና ስርና ወረቀት አድርገንበት እያወዛወዝን ቢራ ያንን ባየሽ ቁጥር ትመጣ ነበር ወደኛ እና እሷን በዛ አታለን እንስባት ነበር ወደ ራሳችን። ከዛማ እኛ ወረቀቱን እየሳበን ቢራን ወደምንፈልግበት ቦታ እንወስዳታለን። ኤልያስም አንቺን ሰብለን ለማግኛ መንገድ እያደረገሽ ነው ያለው። አየህ፣ ችግሩ እዚህ ጋር ነው። ሰብለ ባትኖር ኑሮ እኔና ኤላ ፍቅራችንን ያለ ሀሳብ በነፃነት እናጣጥመው ነበር። ለዛ እኮ ነው እናራርቃችሁ እያልኩሽ ያሉት። እሱ ያለበት ድረስ የምትመጣው እሷ ናት። እሷን መቆጣጠር ደግሞ ያንተ ኃላፊነት ነው። ይኸውልሽ ሰብለ የኔና የኔ ብቻ ነች። ኤልያስም አርፎ የማይቀመጥ ከሆነ ግን እጎዳዋለሁ። ጆኒ እመነኝ፣ አንድ ነገር ቢሆን አልለቅህም። በጣም ነው ግን የምታሳዝኝ። አንቺ ለኤልያስ እንደምትጨነቂለት እሱ አንድም ቀን ተጨንቆልሽ አያውቅም። እሱ ሰብለን ቢያገኛት ዞርም ብሎ አያይሽም። ሰብለ ኤላ እንድትሆን መቼም አልፈቅድላትም። እኔም አልፈቅድም። ስለዚህ እንደ ድሯችን እንተጋገዝ። ትሰማኛለህ? እኔ ኤላዬን ስብስብ አድርጌ ይዟለሁ። አንተ ደግሞ ሰብለን ሰብስባት። ምንሽ እኔ ተጨነቅ ትመስላለህ? የሰው ልጅ አይደለም ሀሳብ መቼ ይጠፋል? ምንድነው ንገረኝ። ሁሉም ነገር እኮ ነው። አንዳንዴ ከራስህ ጋር የምታወራቸው ነገሮች ይኖራሉ። ያስጨነቀ ከሰብለ ጋር የጀመርከው የድብቅ ፍቅር ነው? ይሄ ምን የልብ ፍቅር? ከክፍል ጀርባ ደረትክ ላይ ተለጥፋ ስታወራ ይቻለሁ። በአከሱ ድንገት የሆነ ነገር ነው። ድንገት እንኳን አይመስለኝም። ከለቀካት በኋላ እኮ ተመልሳ መታ ነው አቅፋ የሰማች። እየተከታተልከኝ ነበር? ድንገት ሳልፍ ነው ያየኋችሁ። ልሄድ ነበር ግን ደግሞ ድንገት ሌላ ሰው ከመጣ ለጥንቃቄ ያክል ይሆናል ብዬ ነው የቆየሁት። ስለተጠነቀቅልኝ አመሰግናለሁ። እሺ ጓደኛ አይደለክ? ከጆኒ ነጥቄ ራስ ብታረጋት በጣም ነበር ደስ የሚለኝ። ግን ጆኒ አይቶ ቢሆን ኖሮ ከባድ ጦርነት ውስጥ ነበር መገቡት። አንተ ያየከውን ሳይሆን ከዛ በፊት ከሰብለ ጋር አይቶን ነበር። ቆይና እንዴት ምንም ነገር ሳይፈጠር? እኔም ግራ ገብቶኛል። ባላወቀ ሙድ ነው መጥቶ ያወራኝ። ምን አለክ?
ሰብለ አጠገባ ትድረስ። የነገርኩን ነገር ብጥስ አሳያለሁ ነገር ብሎ ዛተ። አይቶ እንዳላየ ላሽ ካለ በኋላ መጥቶ ይፎክራል። ቦቅ ባቃ አተሳሳት ናቱ። አንዱም ከበፊቱ ይልቅ አሁን ነው መፍራት። አሁን ጸጥ ብሏል። ስለዚህ ምን እያሰበ እንዳለ አይታወቅም። አንተ ግን ለምን ልትዋት አልፈልግም? እልህ ወደ ፍቅር ሳይቀየር አይቀርም። አንተ ማመን አልፈለክም እንጂ አፍቅራታል። ሰዎች ስንባል ግን የራሳችንን ነገር ትተን ሰው ላይ መፍረድ ወይም ደግሞ ሀሳብ መስጠት ነው የሚቀና። ማለት እየፈረድክብኝ ነው እያልከኝ ነው? ለማንኛውም አላፈቀርኳትም። ባፈቅራት ብርክቲን አፈቅራት ነበር። የዚች ልጅ ስም ደጋግመህ ትጠራለህ። ቆይ ማነች? ማወቁ ምን ይጠቅማል? ደግሞ ባለፈው ጫፍጫፉን ነግሬሃለሁ። ምን አለበት ሁሉንም ነገር ብትነግረኝ? ወይስ ስለሷ መናገር የማትፈልገው ነገር አለ? እባክህ ምንም የተለየ ነገር የለውም። ለማንኛውም በይ። ወዴት ነው? ያ ጠላት ተብዩ ድምፁን አጥፍቶ እየተንቀሳቀሰ ነው። የሆነች መረጃ ማጣራት ሳይኖርብኝ አይቀርም። እሺ ምረዳክ ነገር ይኖራል? ካላሳውቃለሁ አንበሳው። በይ በቃ። ብቸኝነቴን ነው እኔም ማስታውሰው። አልጀመርኩም ነበር ፍቅር ከሌላ ሰው። ድንገት ሳላስበው ምንድነው የፎቶ ምናምን ቹቹሻዬ እንዴት ነሽ? አለሁ ፊስ ነሻ አለሁልህ አቡሻ። እናንተ እንዴት ናችሁ? ሰሞኑን ደግሞ ጣል አደረግንሻ። ጣጣ የለውም አቡሻ። የቀስቴ ቀጠሮ ነገ እንደሆነ ሁሉም ጀማ ሰምቷል። ፈረሰኛው ከረዳን ነገ በዋስ ይፈቷል ብዬ ተስፋ አደርጋለሁ። አረ እሱማ ይረዳናል። ቀስቴም ይፈታል፣ ከቤዛ ጋር ያለውን ኬዝ ይስተካከላል፣ ያያም ይመለሳል። ብቻ ጸዲ ነገር እንደሚፈጠር እርግጠኛ ነኝ። እሱ እንኳን የሚሆን አይመስለኝም። ይሆናል አልኩሽ። አንድ ይሆናል በቃ። እሺ አመንኳችሁ። ቆይ ግን እናንተ ምን ሆናችሁ ነው? እኛማ ጉድ ሆነናል። ምን ተፈጠረ? ባክሽኛ ነገር ማታዩ። ቆይ ሚኪ ምን ሆናችሁ ነው? አረ የኔ እናት ይቅር ሁሉም ቢናገሩት ወድ ባዶ ይቀራል ትላለች። ይቅር ኡፍ ሚኪ በእናታችሁ አታዝጉኝ። ያው በቃ ከምዝጊማ እኔ ሁሉ ነገር ወይልሻለሁ። እሺ ምን ተፈጥሮ ነው? ያው ይሄ ልጅ በመክሮ አልሰማ ብሎኝ ያው ከቀበሌ እየመጣ ነው። ምን አድርጎ ነው እንዴ? ያው የግል ንጽህናውን አይጠብቅም ብሎን ያው አሁን አስፈትቼው እኮ ነው የመጣሁት። በዛ ላይ ደግሞ ቀበቶን ራሱ መብታ ከብዷቸው እንደዚህ አንጠልጥሎት እኮ ነው ያስገቡት። ወይኔ ጉዴ! እኔ ደግሞ ቁም ነገር የምታወሩ መስሎኝ እኮ ነው። እና ይሄ ቁጭ ነገር ነው። ቆይ ሚኪ ምን ነው ዝም አልክ? እድሉን ስለሰጠሽኝ አመሰግናለሁ ቹቻዬ። ቆይ አቡሽ ያለው ነገር እውነት ነው እንዴ? በምን እንደፈቱኝ ግን ታውቂያለሽ? እኔ ተናገርኩኝ በርከክ ብዬ። ፖሊስ ሆይ የኔ አይደለም ይሄ ልብስ የለበሰው ያቡሻ ነው፣ ለዛ ነው እንደዚህ ቁርንት ግምት ጥምብት ያላችሁ ስላቸው ሁሉም በአንድ ድምፅ ተስማሙ። ይፈታ፣ ልክ ነው፣ ሚኪ ንጹህ ነው፣ ሚኪ ንጹህ ነው አሉ። ከዛ ተፈታ። እንዲሁም አንድ ሚስጥር ልንገርሽ። እሺ ምንድን ነው ሚስጥሩ? ፒያራችን መናገር ደብሯት ነው እንጂ ከሚኪ ጋር ልትፋታ ነው። ለምን ሲባል በካልሲው ሽታ ነው። አዎ ነው። ምን ሲያስጠላ! ምን አይነት የሆነ የጎረና ቀይ መስር ጉርንት ያልክ ታመዳ ቹቹሻ ፊስ ነው። እኔማ ፊስ ነኝ። ይኸውልሽ ምን ታደርጊያለሽ መሰለሽ? እንደዚህ ጥርስሽን ከፍት እንደዚህ እንዳገጣጥሽ አንዴ እንዳልክልኝ ሂጂ። ጎስ እስኪ ጎስ ዋው እንዲህ ነው የሚያምር። በቃ እንገናኛለን። እሺ እንገናኛለን። እንዳትደፍር። አንተ አሁንስ እቺ ልጅ በጣም ያሳዝናል። አሁን ቀስቴ ሲፈታ ደግሞ ታውቃለህ፣ ሶስተኛ የዓለም ጦርነት ነው የሚመጣው። እኔ እዛኔ ማንንም አልሰማም። እኔ ቀይን ነው የማጥቦት። አንተ ቃጣቢ መሆን የለብህም። ለምንድን ነው ማለት? እቆን ታቆሽሿል። እኔ ነኝ ቃጣቢ መሆን ያለብህ። እና ታዲያ ምን ልሆንልህ? ፈንጃም ቀኝ ፈንጃም ቀኝ ባይሆን ለአንተ ጸድ ስራ ነው። ለአንተ ቆንጆ ነው ፈንጃም ቀኝ። ግን ለእኔም ቢሆን ቆንጆ እዚህ ውስጥ ወርቄ ብሮቴ ወይዳ ገና በልጅነት አንቺን ወድጄሽ፣ ወይዳ ገና በልጅነት በሰላም ምን አብራኝ ወደ ቤት መሄድ እያበዛህ እና ምን ችግር አለ? ጓደኛሽ አይደል እንዴ? እሱማ ጓደኛዬ ነው እና እንደ ፍቅረኛ አብረህ መታየት አበዛህ ትይ ልቅር ለደማ እንዴ? ኧረ እኔ አልወጣኝም ወይስ የምታገኘው ሰው አለ? ምን ማለት ነው?
አይ ምናልባት የምታገኙ ሰው ካለ መቀስ ኮንኩልሽ ብዬ ነው። አሽሙርሙር ነው። ማናት? የምሪ ነው። ጭራሽ ነው መደወልሽን ያላመንኩት። ለምንድን ነው ያላመንከው? እኔ እንጃ። ግን ደህና ነሽ? በአንተና በቾምቢ ምክንያት ትልቅ ጦስ ውስጥ ገብቻለሁ። ምን ተፈጠረ? የኒንጃውን ማንነት አጣራ ብዬ አሻንቲን ልኪው ትልቅ ችግር ነው ይዞ የመጣው እኮ። ምን አይነት ችግር? እሱን ተው እባክህ፣ ባይሆን ሌላ ቀን አወራሃለሁ። እንደሱ የሚባል ነገር የለም። እናም ያለሽበት ድረስ እመጣለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ በቃ እንደዛ ከሆነ ስፓታችን ላይ ደቅ ብዬ እጠብቅሃለሁ። እስታይል እንኳን ደስ አለሽ። ለምን? አንቺም ወደ ጀንጃኝሽ እኔም ወደ ቃጁ ምን ሄድበት ሰዓት ደርሷል። እሺ ደግሞ ራስሽን ጠብቂሽ። ችግር ካለ ደውይልኝ። እሺ እንዴ ቻው አትይኝም እንዴ? እንደሱ ነው ወጉ። እሺ መልካም የፍቅር ጊዜ። ላንቺም መልካም የፍቅር ጊዜ። ራስሽን ጠብቂሽ። ተመችኛለሽ። ዋካንዳ ፎሬቨር። እስቲ ልቀቀኝ። ማነህ? ወንድ መሆኔን በምን አወቅሽ? የሴት እጅ አይደለማ። እሺ እኔ ማን ነኝ? ኤል ላይ ሆን እንዴ? አይ ደሞ ባይሆንስ እንዴት መገመት እችላለሁ? ግምት ላይ ብዙም አይደለሽም። ድምፅን ቀይረብኝ እኮ። እሱስ ልክ ነሽ። ምን ሆነሽ የደበረሽ ትመስያለሽ? ማን አባቱ ነው የኔን ቆንጆዬ ሚስት ያስደበራት? ምን ልታደርገው? በአንቺ ከመጡብኝ ማንም ይሁን ማን ጥርሱን አውልቄ ሁለተኛ እንዳይስቅ ነው ማድረግ። ኤላን የምታደርገውን በቅን እየነገርከኝ ነው እንዴ? ቆይ አያሳዝንክም? አንቺን የመሰለሽ ልጅ ያስኮረፉ እንዲሁም ልጨምርለት እንዴ? ምንም ልስበርልሽ በአንቺ ምርጫ። ኧረ ተው በቃ ይቅርታ አድርግለት። ምን ነው አሳዘነሽ እንዴ? ጥርሱን አራግፈህለት ከዛ ደግሞ ሰብረኸው ምን ሊሆን እንደሚችል ሳስበው አሳዘነኝ። ማን ያሳዘነሽ እንዴ? የምትመታው ልጅ ነው። በያሁን ንገሪኝ። ምን ልንገርክ? ያስደበረሽን ነገር ነው። አይ ምንም ብቻዬን ስለሆንኩ ነው። ደግሞ መሲም ጣል ጣል አድርጋኛለች። እኔ ያለውም አይደብረሽም? ምን ላደርግልሽ ፈታ እንድትይ? እንዴት ግን ሁሉንም ነገር እያወቅ ምንም እንዳልተፈጠረ ማስመሰል ቻልክበት? እየጠየኩሽ እኮ ነው። ምን ፈታ እንድትይ ምን ላደርግልሽ? አንተ አጠገቤ ካለክ እኮ ሁሌም ፈታ እላለሁ። በደንብ እንድትፍታችስ? እኔ እንጃ። እንዲሁም ተነሽ ልጋብዝሽ። ምንድን ነው የምትጋብዘኝ? ዘፈን። ምን የሚለውን? ተጫወቺ ዛሬ ዳንስሽ ይታይ ለኔ ደስታ ነው ስትስቂ ሳይ። እና ልታስደንሰኝ ነው? አይ ስቀልድ ነው። ስቀልድ ቢሆን ነው የሚሻለው። አሁን ካፌ ልሂድ። ኧረ በእናትህ ቆይ። ኧረ አንተ ልጅ የዚች ልጅ ነገር ምንድን ነው የሚሻለን? እሺ እኔ እኮ ምን ግራ ግብት አለኝ። ምንድን ነው ግራ የሚገባ? ነገሩ እየከረረ ነው። ሰርካር ካገኘን ሁላችንም ነው የሚያጠፋል። እናም ወደ መጣችበት ትመለሳ። ምን ሰርካር ጋር? ከፈለገች ሰርካር ጋር፣ ካልፈለገች የፈለገችበት ቦታ ትሂድ። አንቺ ኧረ በእናትህ ኧረ አንቺ ትንሽ አይደብርሽም? ህሊና የለሽም? ይቺ ልጅ እኮ ሴት ናት አይደለ እንዴ? አንቺም ሴት ነሽ። አሁን ወንድ መሆንሽን አመንን እንጂ እኮ ሴቶችን ደግሞ መንከባከብ ይገባል። ስለዚህ ልንንከባከባት ነው የሚገባው። ኧረ እባክህ እና ራሳችንን አደጋ ላይ ጥለን ነው እሷን የምንከባከባት? አንቺ በእናትሽ ወሬ አታብዢ። ይኸውልሽ አሁን ቀበሌ ሄዳለሁ፣ ትዘጋጃላችሁ። ለምንድን ነው ቀበሌ ደግሞ የምትሄደው? በቃ የምሬን ነው። ምንም የለውም። ይኸውልሽ አንቺ ሚኪ፣ አቡሻ ትዘጋጃላችሁ፣ ትመሰክራላችሁ። እኔና እሷ ጋብቻ ልንፈጽም ነው። ኧረ ልትጋቡ እንዴ? አው እባክሽ እስኪ በእናትሽ ላግባትና ሰብሰብ ልበል እንጂ እኔ አልተቻልኩም። እሺ እሺ፣ እንደው ኧረ እኔ እንደበረ አንተ ነገር ግርም እኮ ነው። እሺ አገባሃት? በምን አባ ልታስተዳድራት ነው? ቆይ በቅፈላ ነዋ። ከዛ ደግሞ ቀስ እያልኩ ደግሞ እሷንም ወደ ቅፈላ ሙድ አመጣታለሁ። አረ ከዛ ተደራጅታችሁ ልትቀፍሉ። ታዲያ እናሳ? እሺ አሁን እኔን ማዘጉን ተውና በስነ ስርዓት አውራኝ። አይቃጁ እኔ ወድጄ መስልሻል አይደል? እንዲህ ስለፈልፍ ሲጨንቀኝ ነው መለፈልፎ። ይሄን ልብ ልትይኝ ይገባል። ምን ነው የጨነቀ?
እኔ እሺ ቃጁ ምን ላድርግ? ሂጂ ከዚህ ልላትልና እኮ መታ አባኪያ ብላ ጉንጭን ስትለኝ ምን ላድርግ? አልችልም፣ ሆዴን ዘፈዘፋል። ከዚህ በፊትም ታውቂያለሽ አንቺ የሆነ ጊዜ ስመሽኝ ተይ እያልኩኝ ስመሽኝ ጎዳሽኝ። እኔ ምን አንቺ ገጠምኩ አይገርምም? ብቻ ግን እጎዳለሁ እኔ ተይኝ። አታ ደሞ እኔ መች ነው ሳምኩ? ምን ልትዋሽኝ ነው? በህልሜ የሆነ ጊዜ ሳምኩ አላልሽም? ውሸታ ሄደን እዛ በእናትህ እንኳን አንተን አልቤርቶን ራሱ በህልሜ አልሳምኩትም። እሺ ምን ይላል? ቆይ ደግሞ ላንተ መሳም ብርቅ ነው እንዴና? ቃጁ ትቀልጃለሽ እንዴ? መሳም እኮ ነው መባል እኮ ነው። ምን ያህል ጊዜ ሳልሳም እንደቆየው ታውቂያለሽ አይደል? እንዴ ቃጁ አሁን ራሱ እኮ በጣም እየናፈቀችኝ ነው። መታ እኮ ነው አይነ ጥሌን ግልጥ ያደረገችው። እሱም ያስታውቃል እኮ ፊትህ ራሱ ያስታውቃል። ውሃ እንዳጣ በረሃ እኮ ስንጥቅጥቅ ብሎ ነበር። አሁን ስስምሽ ወዝቦዝ ሆነ። ታዲያ ይኸው መጣችልህ። አሁንም ታጠጣለህ። ማኪያ መጣች። ልነሳ ልቀመጥ ተቀመጥኩ። እንዴ ደግሞ የማንን ልብስ ነው ያለበስካት አንተ? ይሄ ልብስ ቆንጆ ነው አይደል? ይኸውልሽ እነ ቸሊና ግቢ ተሰጥቶ አገኘው እሱን አለበስኳት። ሰርቀህ? ኧረ አይደለም ነው እንዴ? አይደለም እና ይኸውልሽ ከለበሰች በኋላ ልቀየር ስትል እጥብጥብ አድርገን የነበረበት ቦታ እናሰጠዋለን። አንተ እኮ ሌብነት እኮ ነው። አንቺ በእናትሽ ወሬ አታብዢ። ይሄ መዋስ እኮ ነው። በቃ ተበደርኩኝ እመልሳለሁ። አሬ ምኑ የተመታ ነው በእናታችሁ? አባኪያዬ ወይዬ ማኪያዬ ቆየሁብህ አይደል? አዎ ናፍቆትሽ እኮ እንደዚህ ግብግብ እንደሚያደርገኝ ስነግራት ነው የደረስሽው። እኔ ራስን ፍቅ ነው ያልከኝ ነው። እሺ እናቴ እዚህ ጋር ሰው አለ። ጦጣ ነው የመሰለሽ። እዚህ ጋር ሰው እኮ ነው። ሰላም በይ። አይ ምን ሆናችሁ ነው? ምንም አባኪያ አንድ ቦታ እንሂድ። ከዛስ ምን ልናደርግ? አራታ ያንቺ ድንገት እንደዚህ አይነት ጥያቄ አትጠይቂኝ። እቺን ስልክ ነው ሸጣትና የሆነ ነገር እናደርግባት። ልጨክኝበት? ከፍቅራችሁ ነው አይበልጥብኝም። አረ ወይኔ ተቃጠልኩ። ምንድነው ቢሻለኝ ወገን? አረ ወይኔ ነደድኩ። ምን ሆነሽ ነው ቃጀል? ምንም አባኪያ ወይ ምን ሆነ ነው? ማሷ እንዲሁ እኮ ያረጋታል። አንዳንዴ ያሳብዳታል እኮ አባኪያዬ። ወይ አንድ ጊዜ ለመጨረሻ ቴክስት ልኬ ልምጣ? እሺ ግን በእናትሽ ሰርቂብኝ እኮ ክፍት ነው የሚለኝ፣ ይበርደኛል። መጣሁ አባኪያዬ። ተኪያዬ ብርሃን ትዝታዬ። እቺ እኮ ብርሃን አይደለችም ጨረቃ እኮ ናት። የሌሊት ጨረቃ የቀኗ ፀሐይ። የኔ ቆንጆ አሁን ከሰርካር ማመልጥበት ጥሩ መንገድ አግኝቻለሁ። እመኘኝ፣ በቅርቡ እንገናኛለን። ትናፍቂኛለሽ የኔ ውድ ጓደኛ። ቆይ ለማን ነው ቴክስት የምትልከው? ውይ እሷ እኮ ናፍቆቱ ራሱ ያንገበግባታል። ለኔ ይሆናል አዛይዳ በቃ ልትጻጻፍ። አንተ ልጅ ልታስበላ ነው እንዴ? ቆይ ተይ አንቺ እንደዚህ አትበይ። ይኸውልሽ እኔ ማኪዬ መጥፎ ሰው አይደለችም። በቃ እኔ ልቤን አምነዋል። አባኪ ወይ ማኪያ ቆየሁብህ። እንዴት አስችሉኝ እዚህው ደርሰሽ ልመጪ። እኔ ናፍቆቱ ሊገድለኝ ነው፣ አልቻልኩም። የኔ አባት ለማን ነው ቴክስት የላክሽው? ለጓደኛዬ። ማን ነው ጓደኛሽ? አባኪ አንቺ ይኸውልሽ ስነ ስርዓትሽን ያዥ ማኪዬ። እኔ ወፍጮ ቤትም ሰርቼ ቢሆን እቺን ስልክ በፍጹም አሸጣት። በቃ እንተጋገዛለን ባለው ነገር። አባኪያዬ ዘንድሮ ቃጅዬ ሎተሪ እኮ ነው የደረሰኝ፣ የመሳም ሎተሪ። ምን ይባላል አሁን? ተናግረኸኝ ተቆጥተኸኝ ሀሳብህን ባቅ ነበር የሚሻለኝ። ዝምታ ሲያስፈራ። ኤልያስ። አቤት ጆኒ። ዘግተህ ልታልፍ ነው? አዎ ምንም ነገር ስለሌለ ባልፍ ኖርማል። ሰብለን አታገኛት ያልኩህ እኮ ብቻዋን ስትሆን ብቻ ነው። አንድ ላይ ስንሆን እኮ ችግር የለውም አይደል እንዴ ፍቅር? አዎ እሺ፣ ሌላ ጊዜ ሰላም እላችኋለሁ። ወዴት እየሄድክ ነው? የትስ ብሄድ ይመለከታል እንዴ? አረጋጋው እንጂ እኔ እኮ ጀስት እንደ ጓደኛ እኮ ነው እያወራ ያለሁት። ይኸውልህ በእኔ እናንተ ማለት ምንም አይነት ጓደኝነት የለም። እሺ ኦኬ ልክ ነህ፣ ይቅርታ። እኔ የት ነው የምትሄደው ያልኩ ጉዳይ ከሌለ ከኛ ጋር ወደ ካፌ አብረን ከሄድክ ብዬ ነው። ስለ ግብዣህ አመሰግናለሁ። ተው ግን ይሄን እድል አታገኘው። የቱን እድል? በእኔ መጋበዙ። የኔ ነገር በቀላሉ አይገኝም ፈቅጄ ካልሰጠው በስተቀር። በእርግጥ እኔም በቀላሉ የሚገኝ ነገር ብዙ ጊዜ ያስደስተኛል። ካልፈለገ አታስጨንቀው። እኛ እንሂድ ጆኒ። አላስጨንቀው አይደለ? እኛም የፍቅር ጊዜያችንን አይሻወብን። ሰብለ ልክ ነች። ከዚህ ብትሄዱ ነው የሚሻለው።
ምን ልጋብዝሽ ስላት አንተ ደስ ያለህን አለች። አለምን ምንድን ነው የምትጋብዛት? ሁሉም እኮ የራሱ ምርጫ ይኖረዋል። ሰብለም ደግሞ የራሷ ምርጫ አላት አይደል እንዴ? ሰብለ ልክ ነህ። እሷ የራሷ ምርጫ ይኖራታል። እኔ እናንተ እንደክማለን እንጂ እሷ መርጣ ጨርሳለች። ጆኒ በቃ አታስጨንቀውኛል። እሺ ፍቅር፣ ብዙ አስቆምሻለሁ። ኤልያስ መልካም ቀን። ጆኒ ምን እያሰብክ እንደሆነ እንቆቅልሽ ነው ነብኝ። አንተ ግን እኔ እቺ ልጅኛ ጀማ ከገባሽ በኋላ ምንም በቃ ውስጤ ሰላም የተሰማኝ። አይ ግዝቢ ሳስበው አንተና ሻንት ያበቃላችሁ ነው የሚመስለኝ። እኔ ምን ቤት ነኝ እንዴ? ሰርካርን ቂጡን በካልቾ መጥቶ የለ እንዴ? አይ እሱ ማለት ለካ ደግሞ አረ ምን አይነት ጣጣ ውስጥ አንተ እኮ ደፋር ነህ። ቆይ ኬት አምጥተው ነው ይሄን ድፍረት እንደዛ ያረከው? ምን ላድርግ? ትቦስ ቁጭ ብዬ ቁልጭ እያልኩኝ ወጣ ላለሁ ፈንደድ ብላለች። ከዛ የሲጋራ ቁሩ መሰለች ሰጣት። ደፋርኩ አንተ ድፍረት ያው በዚህ ጫማ ነው እና በምን ልምተው? አይደለም በዚህ በሌላ ነገር ብመጣው እኮ ይጣበቅና አይነሳም። አሁን እኮ በዚህ ጫማ አልኮ ማለት ቂጡ ላይ ቲታኖስ ወጥቷል ማለት እኮ ነው። አንተ የጤና ጣቢያ ዘበኛ ነህ እንዴ? ቲታኖስ፣ ፈንገስ ምናምን በሽታ በበሽታ ይሆንክልኝ። ዝም በል እባክህ። ይሆንክ ፈንገስ ያው የበሽታ አይነት ሌላ በእናትህ አሁን እየጠበቁኝ ነው። ንቁስ እሺ የኔ ቲታነስ ፈንገስ ና ክንሂድ። ኤላ ግን በጣም እያሳዘነኝ ነው። ለምንድን ነው የሚያሳዝነው? ፍቅር ከሰብለ ይዞታል፣ ግን እሱ ማመን አልፈለግም። ሁላችሁም ወንዶች አንድ ናችሁ። አልሸነፍ ባይነታችሁና ኩራታችሁ ገና ብዙ ነገር ያሰጣችኋል። ነገሩ ደግሞ ውስብስብ ነው። ምን አይነት ጨዋታ መጫወት እንደፈለገ ምንም አልገባኝም። በጣም ቀላል ጨዋታ ነው፣ አንተ ስለማይገባክ እንጂ። እና ደግሞ አንተ አጠገባ ያለው ሰውን ስሜት መረዳት ላይ ጎበዝ አይደለህም። አንቺ ገብቶሻል? በደንብ ነው። እስኪ በእናትሽ አስረጂኝ። አለምን አያፈቅራትም። አለም ሰብለን ማሸነፊያ ካርዱ ናት። ልክ ሰብለ እጁ ላይ ስትገባ ለምን ይጥላታል ማለት ነው። አለም እኮ እንደሚያፈቅራት ነው የምታውቀው። እውነቱን ስታውቅ ትጎዳለች። እንግዲህ በዚህ መልኩ ነው እየተጫወተ ያለው። ቆይ ግን ለምን በመሀል ሌላ ሰው ከሚጎዳ ቀጥታ እንደሚያፈቅራት ሄዶ ይነግራት? ሰብለ ፍቅረኛ ስላላት ራሷ ተሸንፋ እንድትመጣ ነው የሚፈልገው። በዛ ላይ ደግሞ ጆኒን በሷ በኩል መጉዳት ይፈልጋል። ሰብለ ለኤላ ስሜት አላት? የጓደኛዬን ገበና አሳልፌ አልሰጥም። ወረኛ። ቆይ አንቺ ግን ይህን ጨዋታ በምን አወቅሽ? አንተም ማወቅ ትችል ነበር፣ ስሜት ማንበብ ላይ ጎበዝ ስላልሆንክ እንጂ። እንዴ ደደብ ነህ እያልሽ ነው? አይን አጠገቡ ያለውን አፍንጫ አያይም ይባላል። አንተም አካባቢ ላይ ትኩረት ማድረግ ልመድሽ። በቃ ይቺን አወቅሽና ትልቅ ሳይንሳዊ ግኝት ያገኘሽ አስመሰልሽ። ሌላ ግኝት ላሳየህ። ምን አይነት? እሺ አይንህን ጨፍን። አንቺ ደግሞ ሁሉ ነገርሽ ከመጨፈን ጋር የተገናኘ ነው። ትኩረት ለመሳብ ስለሚረዳ ነው። በል አሁን ጨፍን። እሺ ደስ ይበልሽ። እጅህን ልብህ ላይ አድርገውና ራስህን አዳምጥ። ላጣው አልፈልግም፣ ለእሱ ነፍሴን እሰጣለሁ። ሁሌ ባገኘው ደስ ይለኛል። በሱ ድርድር አላውቅም። ብቻ ብዙ እንደዛ የምትለው ሰው ማን ነው? አሁን አይነን ግለጥ። ምን እያሰብክ ነው? እኔ እንጃ። አንዳንዴ ጊዜ ሰጥቶ የውስጥን ስሜት ማዳመጥ ጥሩ ነው። መሄድ አለብኝ። ወዴት? አላውቅም፣ ብቻ መሄድ አለብኝ። ቆይ እስከ መቼ ነው ከስሜት የምትሸሸው?
ሰብሊ ምንድን ነው የሚናፍቀኝ ታውቂያለሽ? ምንድን ነው የሚናፍቅ? ትምህርት ጨርሰን ስራ ይዘን የምንጋባበት ቀን። ለዚህ እኮ ገና ብዙ አመት ይቀረናል። ለነገሩ ልክ ነሽ። ለተፋቀረ ሰው እኮ አንድ ቀን ራሱ እንደ አመት ነው። የተለያየ ዩኒቨርሲቲ ቢደርሰንስ? ወይ ደግሞ አንተ ውጤት መጥቶልህ እኔ ባይመጣልኝ? አንቺ ካልመጣልሽማ እኔም እቀራለሁ። ከዛ እዚሁ እንማራለን። ከአንቺ ጋር መራራቅ አልፈልግም። በጭንቅላት ውስጥ የደበቅከው ሀሳብ ምንድን ነው? ወይስ ይቅርታ አድርገህልኝ ነው እንደዚህ ትሪት የምታደርገኝ? ምንም ልተው እችላለሁ። አንቺን ግን መቼም ቢሆን አልተውሽም። እኔም መቼም አልተውክ። አምንሻለሁ። አባኪያ ምን ሆናችሁ ነው ዝም ያላችሁት? እማኪያ ምን መሰለሽ፣ አንተ ልጅ ስነ ስርዓት ያዝ ብያለሁ። ይኸውልህ ከኔ ውጭ ማንም እማኪያ እንዲላት አልፈልግም አይደል? እኔ ማነሽ እማኪ ማለቴ ኪዱ። ይኸውልሽ እዚህ ጀማ መጥቶ ማንም ሰው ችግሩን ቢያሳልፍ የሚደብረን ሰዎች አይደለም። ምን ነው? ቀጣዩን ደግሞ እሳቸው ይቀጥሉልሻል። ቀጥላት። ኧረ ወደዛ በእናትህ ራስን ችለው ሂድበት። ተውት፣ እናንተ አትጨቃጨቁ። እንደውም እኔ ሄድበታለሁ። ጎበዝ ካጁዳ ላይ ሂጅበት። እናማ አመጣጥሽ ምንም አልጸዳንም ለማለት ፈልገን ነው። ምኑን አልጸዳችሁ? አንደኛ የሰርካር ቺክ ነሽ፣ ሁለተኛ ደግሞ አሻንቲ ላይ እንደ መርዝ ማስቲሽ መተሽ ልጥፍ አልሽበት። እንደዚህ ደግሞ የምታረግ ሴት አይተን አናውቅም። እና በቃ ከጀርባሽ የሆነ ሚሽን ይዘሽ የመጣሽ ነው የሚመስለው። አባኪያ ዝም ትላለህ እንዴ? እማኪያ እኔም እኮ ግራ ገባኝ። ምን ልሁን? አንተ በእናትህ ወደዛ አትሽለጥለጥ። በአንተ ምክንያት ነው እሺ ጦስ ውስጥ የገባ ነው። እንደውም ይኸውልህ ሁልሽም አያገባሽም። እንዲህ እንዳትናገሯት። በቃ የመጣችው እኔም ብላ ነው። ሚስቴ ናት። በቃ ምን ሚስቴ ነው ያልከው? አንተ ሄድክ ግን። እሺ በምን ልታኖራት ነው ግን? በእናትህ በፍቅር። እኔ እዚህ ነገር ውስጥ የለሁበትም። ሄሎ ሚኪ ነህ? ሚኪ ነኝ። እኔ ሰርካር ነኝ። ህፃኑ ድረስ ሰርካል ደወለ። ምን እንዴ? እስኪ ላውድ አድርገው። ምን ፈለክ? እኔ ሰርካር መሳፍት ምን ማለት እንደሆነ ታውቃለህ? አላውቅም። ሰማኛለህ? አንተ ኪዱ አሻንቲ በአጭር ጊዜ ውስጥ ትሰዋላችሁ። መስዋዕት ምን ነበር? ለኔ እንግዲህ ሰዋ ሰው ከሚለው ቃል የመጣ ይመስለኛል። አይ አይደለም፣ እንደዛ አይደለም። እና ምንድነው? ሰዋ ከሚለው ቃል የመጣ ይመስለኛል። ለምንድን ነው የምትሰዋው? አሻንቲ ሚስቴን ስለቀማኝ፣ ኪዱ ደግሞ ስለከዳችን፣ አንተ ደግሞ ያረከውን ታውቀዋለህ። እኔ ምን አደረኩ? አንተ ራስህ ታውቀዋለህ። ቂጤን በካልጆ መታኝ ማለት ደብሮክ ነው አይደል? እገድልሃለሁ። ይህን ልጅ ካልገደልኩ ሰላም አላገኝም። እንዴ እናንተ ይሄ ነገር ቆይ ወዴት እየሄደ ነው? ወይኔ ጉዳችን! ሰርካር ተናዷል። ያ ማለት ሁላችንም አበቃለን ማለት ነው። በእናትሽ ረዛኛ ምን ቤት ነን? ራስሽን ቻይ በእናትሽ። እንትላለሽ ከዚህ በኋላ እኔን ብቻ ሊያጠቅ የሚፈልግ ይመስላችኋል? እና ሁላችንንም አይፋታንም። እሺ ወዴት እንጥፋ? ያለው መፍትሄ መጥፋት አይደለም። እና ምንድነው ማኪያ? መጋፈጥ። ከተጋፈጥን እናሸንፋለን፣ ያለበዚያ ያጠፋናል። ከፈለጋችሁ ተጋፈጡ፣ ከፈለጋችሁ እንደፈለጋችሁ ነው። እኔ አቡሻ የለሁበትም። ከዚህ በኋላ አላቃችሁም፣ አታውቁም። እንዴ ወንድሜ እኔ ለማንተታ ለማኪያና ለአባኪያ ይኸው ኦሜራ አንተ አልችልም ወንድሜ። ከሞትንም አብረን እንወጣለን ወንድሜ። ሚኪ አንተ ሞት ዞር በል ወደዛ። ትሰማኛለህ? እኔ እዚህ ውስጥ ምንም አይመለከተኝም። ስትፈልጉ ተፋለሙ፣ ስትፈልጉ ገደግሙ። ቃጁ እኔ እኮ አሻንቲ ነኝ። እኔም እኮ ቃጀል ነኝ። ትሰማኛለህ? ካሁን በኋላ ይኸው ማኪያ አለችልህ። አጽም እሺ ማኪያ አባኪያ አትጨነቅብኝ እሺ።
አንቺ ባትኖሪ ምንድነው ምን የሰው አለ? ይሄው ባዳ እኮ ባዳ እንኳን አየሽ ሲጨክን ምንድን ነው የጨነቀሽ? ፈርቻለሁ። ምንድን ነው ያስፈራሽ? እንዳላጣክ። ይኸውልሽ ይሄ የሌላ ሰው ፍላጎት ነው። እንግዲህ ፍላጎታቸውን እንዲሳካም እንዳይሳካም ማድረግ የምንችለው እኛ ነው። ሁሉም እየመጡ እንደማታፈቅረኝ ነው የሚነግሩኝ። አንቺ ትጠራጠሪኛለሽ? አምናለሁ። ግን ምን ከኔ ጋር ያለኸው ለምንድን ነው? እዚህ ግቢ ውስጥ በጣም ብዙ ሴቶች አሉ። ለብሮ ከነሱ ጋር ሆንኩት። ምናልባት እዚህ ግቢ ካሉ ሴቶች የተለየ ስሜት ለኔ ስላለክ? ታዲያ መልሱን እያወቅሽ ለምን ትጠይቂኛለሽ? ይኸውልሽ አለም፣ በማይሆን ነገር ጭንቅላትሽን እየሞላሽው ስትጨነቂ ማየት አልፈልግምሽ። ስለምወድክ ላጣክ ስለማልፈልግ እኮ ነው። ይገባኛል፣ እረዳሻለሁ። አሁን ግን ከምንም ጊዜ በላይ ከጎኔ የምትሆኝ ነው ፈልገው። ሁሌም ከጎንህ ነኝ። እሺ ይኸውልሽ ደግሞ እኛን ሊለያዩ የሚፈልጉ ብዙ ሰዎች አሉ። በተለይ ሰብልና ያ ጆኒ ተብዬው። አውቃለሁ። ጆኒ እንድትቀርቢ ይፈልጋለሁ። ለምን? አንዳንዴ ጠላቶችን ማራቅ ጥሩ አይደለም። አቅርበሽ ይዘሻቸው ከነሱ መረጃ መሰብሰብ ነው አሪፍ። ሰሞኑን ነገር ስራው እየጣመኝ አይደለም። እሱም ቢሆን የሚያስበውን እንድነግርህ ነው የምትፈልገው? አዎ፣ ይህን እንድታረጊልኝ እፈልጋለሁ። እሺ፣ እተማመንብሻለሁ። ኤላ ወይ ካሁን በኋላ ሰብለን ባታገኛት በጣም ደስ ይለኛል። ብዙ ጊዜ እኮ አይተሻል እሷ እንደምትከታተለኝ። አውቃለሁ። አሁንም መከታተሏን ላታቆም ትችላለች፣ ግን በቃ አንተ ፊት አትስጣት። ይኸውልሽ እሷ መታ ስታወራኝ ማውራት ያ ጆኒን ለማናደድ ነው። ሌላ ምንም አስቤ አይደለም። እሱም ያውቀው ግን እንደምታፈቅራትና እያሰብክላት እንደሆነ ነው። እኔ እሱ ምንም ቢያስብ ግድ የለኝም። ሲጀመር አላሜ ሌላ ነገር አስቦ እንዲናደድ ነው። ደግሞ አንቺ ከተረዳሽኝ በቂ ነው። ሌላው ምንም ቢያስብ ግድ የለኝም። እሺ፣ ከዚህ በኋላ ግን በቻልከው አቅም ራቃት። እኔ አብራችሁ ሳያችሁ በጣም እየከፋኝ ነው። አይዞሽ፣ አይኳሽ። እሺ ኤላ፣ በእናትህ በቃ ማስመሰልህን ተወውና ከልብ አፍቅረኝ። ሰብሊ፣ ወይ ስለ አንቺ ሳስብ እንደሚሰማኝ ታውቂያለሽ? ምንድን ነው? ሁሌም ባይምሮዬ ስለ ታማኝነትሽና አፍቃሪነትሽ ትዝ ይለኛል። አይደል? አዎ ሰብሊ፣ ምልሽን ስለምትሰሚኝ፣ ቃልሽን አክብረሽ ስለምታፈቅርኝ አመሰግናለሁ። አንቺ ማለት ለኔ የአክባሪነት ተምሳሌት ነሽ። አንቺ ማለት ጆኒ በቃክ!